ከካንሰር አምጪ ምግቦች ውስጥ የተጠበሱ ምግቦች አንደኛ ላይ ነው ያለው። በአልሙኒየም ማብሰል it's very dangerous cancer causing ነው። ሻይ እየጠጡ ምግብ የሚበሉ ሰዎች በአይረን እጥረት ምክንያት የሚመጣ ደም ማነስ አላቸው። ተላላፊ ያልሆኑ ህመሞችን ብታይ ከምግብ ጋር ተያያዥ ናቸው። ምሳ በልቼ እንቅልፍ ይለኛል። ህጻናቶች ጸጉር ማይበቅልላቸው ጸጉራችን ቡናማ መሆን ኬኔቶ ማለት ገብስ ነው። ለረጅም ሰዓት ያራል። ካንሰር ኮዚንግ ናቸው። ምግብን ኦቨር መጥበስና ማብሰል የሚያል ጉዳት ካመጣ ቡና ማህፀን ውስጥ ያለ አንድ ህጻን ልጅ ኪሎ ቢጨምር ምን ጉዳት ሊያመጣ ይችላል? የጡት ወተት እንዲጨምርም ተብሎ ቢራ ይጠጣል። በጣም ትክክል ያልሆነ ነገር። ከወሊድ በኋላ የሚከሰት ዲፕሬሽን አለ። ችግሩ ኪሎ ሳይሆን ከሆርሞን ጋር የተገናኙ ነገሮች ሲመጡ ምን መፍትሄ ነው የሚሰጣቸው? ፖስት ፓርተም ዲፕሬሽን ማለት ከክብደት ጋር ብቻ የሚያያዝ አይደለም። አንዳንድ ሰው ቀጭን ነው ግን ትንሽዬ ቦርጭ አለ። እንደዚህ አይነት ነገር በምን ምክንያት ነው የሚከሰተው? ፊት የሆነ ሰው ቀጭን ሰው ማየት አሁን እኮ በጣም ብርቅ ይሆናል። ብዙ ቀጭን ሰዎችን የደም ግፊት ተይዣለሁ ምናምን ብለው ሲያወሩ ሰምቻለሁ። እነሱ ላይ መከሰት ቻንሱ ከፍተኛ ነው ማለት ነው። አሁን በምትይ መልኩ ቀጭን መሆን is not going to be a guarantee። ብዙ ሰው በቃ ዳይት ማድረግ አለብኝ ምናምን ብሎ ይጀምርና ግን አይጨርሰው። ምን ምክንያት ይኖረዋል ሰዎች ጀምረው የማይጨርሱበት? ዳይት ማድረግ ማለት ሰላጣ ብቻ መብላት አይደለም። ሰው ዳይት ምንድነው? ዳይት ከምለው እኔ ራት በልቶ ወዲያው መተኛት ጉዳት አለ። የምትበላው ምግብ ነው የሚወስነው። ውሃ ማይጠጡ ሰዎች የደረቀ ቆዳ ይኖራቸዋል። ምን ያህል ነው መጠጣት ያለበት? ወተር ቶክሲሲቲ የሚከሰተው ከ5-10 ሊትር አካባቢ ስትጠጣ ነው። ኩላሊት በጣም ብዙ ስራ ይበዛበታል። እስከ መግደል ድረስ ይደርሳል። ይሄ ነገር በምግባችሁ ውስጥ ግዴታ መኖር አለበት ምትል ነገር ይኖራል? አዎ አብርሽ